ሰላም ጤና ይስጥልን እንደምን አላችሁ ተመልካቾቻችን ቅዳሜ ጧት ፋና 90 ላይ ነው የምትገኙት አሁን ደግሞ ጥቂት ደቂቃዎችን ወስደን ከእንግዳ ጋር ቆይታ እናደርጋለን እንደሚታወቀው ፋና ሚዲያ ኮርፖሬሽን በፋና ፕላስ ካዘጋጃቸው በርከት ያሉ መሰናዶች መካከል ትላንትና የጀመረው መክሊት የተሰኘው ሲትኮም ይገኝበታል ከዚህ ሲትኮም ደራሲ ከሆነው ሙአዝ ጀማል ጋር ነው ዛሬ ቆይታን የምናደርገው በተለይም ደግሞ ሲትኮሙ ምን አዲስ ነገርን ይዞ መጣ የሚለው ላይ ቆይታ እናደርጋለን ይሄንኑ ቆይታችንን እናንተም እንድትከታተሉን አስቀድመን እንጋብዛለን ሙአዝ ስለመጣ እጅጋርጌ ከልብ አመሰግናለሁ አስቀድም እኔም ደስ ብሎኛል ስለጋበዝሽኝ አመሰግናለሁ መለን አንቺ መለን ይጥልሽ ሲጥርሽም እንዴ ምንድነው በጧት የሚያስጮህ እጮሃለሁ በገዛ ቢሄድ ሙሉ ሳቀቅ እንዴ እሺ ጮህ ዶክተር ነው ብለሻል አዎ ሰላምዬ ዶክተር እንደሆነ ነው የምታውቀው እኔ ትዳር አማካሪ ነኝ ብዬሽ ቦን ደስ የሚለኝ እድሜው የገፋ ጡረተኛ ቦን ደስ ይለኛል ልጆች እኛስ ደጉን ዘመን ኖር ነው እያልኩ ብኖር ደስ ይለኛል መታመም ወይም አለመታመም ጥያቄው ይሄ ነው አይደል ሼክስፒር ጥያቄውን ተውና ዶክመንቶች የት እንዳሉ ተጠቆመኛል በጣም ደስ ይላል ዛሬ ተገናኘነው ስለ መክሊት ተከታታይ ሲትኮም ለማውራት ነው በፋና ሚዲያ ኮርፖሬሽን ፋና ፕላስ ትላንትና ጀምሯል ምን ሐሳብ የሚያነሳ ሲትኮም ነው ከሚለው መንሻችንን አድርግ ማህበራዊ ጉዳይ ላይ የሚያጠነጥነው በትላንትና መተላለፍ ጀምሯልና ተመልካቾች እንደሚረዱት የቤተሰብ ስቶሪ ነው ሶ ቤተሰብ ውስጥ ዴይ ቱ ዴይ ልናነሳቸው የምንችላቸው ሐሳቦችን በድራማ መልኩ በኮሜዲ መልኩ ማቅረብ ነው ማለት ነው ያሰብነው ሶ አንቺ ከቤተሰቦችሽ ጋር ከባለቤትሽ ጋር ከእናትና ከአባትሽ ጋር ስራ ቦታ ላይ ምናምን ነገር ዴይ ቱ ዴይ የሚያጋጥምሽን ህይወት ነው የምንለው መክሊት አንድ ደራሲ መሆን የምትፈልግ የህክምና ትምህርት ያቋረጠች የትዳር አማካሪ ቢሮ ውስጥ የምትሰራ ሴት ላይፍ ስቶሪ ነው የሚከተለው ማለት ነውና በዚህ ውስጥ እሷ የሚያጋጥማትን ከዛ ደግሞ ቤተሰቦች የሚያጋጥማቸው ያሁን ዘመን ታሪክ ነው የምንነግርበት ብዙ ነገር የሚጀምረው ከሐሳብ ነው ሐሳቡን እናንሳ የሐሳቡ መነሻ እንዴት ነበር እንዴት ተወለደ እሱን እናንሳ አንድ ስቶሪ መጻፍ ፈልግ ነበር እኔ ላይክ አሁን ዘመን ላይ ትዳር በጣም አስቸጋሪ ሁኔታ ነው ከተለያየ ምክንያት ፋይናንሻሊ ሊሆን ይችላል የቤተሰብ ጉዳይ ሊሆን ይችላል ምናምን ነገር ብዙ ጊዜ ትዳሮች ፌል ሲያደርጉ ምናምን ነገር እንመለከታለን አንድ ትዳሯ ይፍረስም አይፍረስም እርግጠኛ ያልሆነች ሴት የምታሳልፈው ታሪክ ላይክ ቤተሰቦቿ እንድትመለስ ይፈልጋሉ እንድትቀርም ይፈልጉ ባሏ ሊመልሳት ይፈልጋል ፍቺውም ደስተኛ ነው እሷም መመለስም ትፈልጋለች መፋታቷም ልክ ነው ወይ ብላ ታስባለች አይነት ታሪክ ውስጥ ያለች ሴት ናትና እንደዚህ አይነት ታሪክ መጻፍ ፈልግ ነበር ያንን ጉዳይ አድሬስ ማድረግ ዲስከስ እንድናረግበት ማለት ነው አሁን ተመልካቾች መተላለፍ ከጀመረ በኋላ በርግጠኝነት ይወያዩበታል ብዬ አስባለሁና ሶ ይሄንን ለመጻፍ ያሰብኩ ባለ ሰዓት ፕሮዲዩሰሮቹ የመንሽ ፕሮዳክሽን ባለቤቶች ማለት ነው ሲትኮም መስራት እንፈልጋለን ካንተ ጋር ብለው አፕሮች አደረጉኝ አናገሩኝ ከዛ ይሄንን ሐሳብ አቀረብኩላቸው ሶ መነሻ ሐሳቡ በእንደዛ ዴቨሎፕ ተደረገ ከዛ እንዴት ወደ ሲትኮም ስትራክቸር እንዴት አይነት ቤተሰብ ቢሆን ምን አይነት ስቶሪ ላይን ብንከተል እና የሚለውን ደግሞ በደንብ አሰብንበት ከሌሎች ሁለት ልጆች ጋር ለሶስት ሆነን ማለት ነው ቢኒያምና ዳዊት ይባላሉ ከነሱ ጋር አሰብንበትና ጻፍ ነው ማለት ነው በርካታ ተዋናያንን ያሳተፈ ሲትኮም ነው በተለይም ደግሞ በቲያትር ላይ ረጅም ጊዜን እነ ቅድስት ማንሳት እንችላለን አላዛርን ሌሎች ያሚም በጣም አሁን ላይ በተለይ ቲያትር ላይ በደንብ አቅሟን እያሳየች ያለች ተዋናይ ናት ከነሱ ጋር መስራት ምንና ቀለለል እኔ ዋና ሳይድ ድርሰት ነው ድርሰቱን ጽፊው ግን ያሳስብሽ እንዴት መሰለሽ ተዋናዮቹ ይሄንን እንዴት ነው የሚሉልኝ እና እንዴት ነው ለተመልካች የሚያቀርቡልኝ የሚለው ነገር ነው የሚያሳስብሽ እና አንቺ ውስጥ የምታስቢው እንትን አለ ኦኬ ይሄ እንደዚህ ቢባል በጣም ፈኒ ነው ይሄ እንደዚህ ቢባል ደግሞ በጣም ያሳዝናል ምክንያቱም አሁን ሲትኮሙ አንደኛ ቀደም እንዳልሽው ምን አዲስ ነገሩ ኮሜዲ ድራማ ነው ሶ በጣም ድራማ የሆኑ ኤሌመንቶች አሉት የሚያሳዝኑ ምናምን ነገር ሳቅ ብቻ አይደለም እንትኑ ጎላችን ማለት ነው በደንብ እንድንወያይበት ያስፈልጋል ድራማው ላይ ማለት ነውና ያንን አስቂኝ የሆነውንም ድራማ የሆነውንም እኩል በጣም አስቸጋሪ ነገር ለመጻፍ በጣም ያስበንበት የጻፍነው ነገር ያቀርቡልናል ወይ ነበር ፖይንቱና ካስት ሲደረግ በደንብ ታስቦበት በቃ እኔኑ ላይ ያወሩ ነበር ዳይሬክተሩም ቢኒ ይባላል ዳይሬክተሩም ፕሮዲዩሰሮቹም ምናምን ዲስከስ እናደርግ ነበር ማን ካስት ይደረግ ምናምን የሚለው ላይ ማለት ነውና
እና ላዛር ካስት መደረጋቸው ለኔ በዚህ እድሜ ለነሱ ጽፌ ከዛ እኔ ጻፍኩትን ማቅረባቸው ለኔ በጣም እድለኝነት ነውና አሁን ኤፒሶዶቹ ተቀርጸው ምናምን ነገር ለመታለፍ ከተዘጋጁ በኋላ አይቻቸዋለሁ። በጣም ደስተኛ ነኝ። በቃ እንኳንም እነሱ ሰሩት የሚያስብል ነው። በጣም ነው የወደድኩት ጽሁፉ። ከዛ ደግሞ ወደ ስክሪን እስኪለወጥ ድረስ የነበረው ጊዜ እንዴት ነበር? ምን ይመስል ነበር? ከውህደታችሁ ከዳይሬክቲንግ ጋር የነበረው ጊዜ እርስ በርስ የነበራችሁ ጊዜና ደግሞ ምን ያህል ጊዜንስ የፈጀ ሲትኮም ነበር? ኤግዛክት አሁን ምን ያህል ጊዜ እንደፈጀ እንትን ማለት ይከብደኛል፣ ግን አይ ቲንክ የመጀመሪያው ሲዝን 12ቱ ኤፒሶድ ማለት ነው 1 ወር ተኩል or 2 ወር ነገር ነው እንትን ያለው የፈጀው። እንዴት መሰለሽ ለመስራት ያሰብነው እኛ ዲዛይን ዶክመንቱን መጀመሪያ መነሻ ሀሳቡን እኔ ስለሆነ ያመጣሁት ዲዛይን ዶክመንቱን አዘጋጅቼ ነበር። ከዛ ዳይሬክተሩ ሰሌክት ተደረገ ቢኒያም ገብሩ። ከዛ ድርሰት ውስጥ መካተት አለበት ገና ምንም ኤፒሶዶቹ ክፍሎቹ ሳይጻፉ ማለት ነው። ዳዊት አብሮኝ ነበር። ለሶስት ተቀመጥንና ከአዲስ ካራክተሮቹን ምናምን ነገር ይሄኛው ካራክተር እዚህ ጋር ነው ይሄኛው ካራክተር ምንነቱን ምናምን ዲፋይን አደረግን ማለት ነው። ከዛ ካራክተር አርኩን ከሰራን በኋላ በዚህ ሲዝን ውስጥ ምንድነው ማስተላለፍ እንፈልገው ስቶሪ የሚለውን ነገር አወራንበት በደንብ ሙሉ 13ቱን ክፍል ማለት ነው። በደንብ እሱን ካወራን በኋላ በየክፍሉ ደግሞ በታተን ነው ማለት ነው። የትኛው ስቶሪ የትኛው ክፍል ላይ ይቀመጥ የትኛው ስቶሪ የትኛው ክፍል ላይ ይቀመጥ የሚለውን በግሩፕ ላይ ተጻፈው ማለት ነው። ክፍል 1 እኔ ልጽፈው ይችላል፣ ክፍል 2 ዳዊት ሊጽፈው ይችላል፣ ክፍል 3 እና ምን ነገር ሌሎችም ልጆች አሉ ግሩም አለች ምናምን ነገርና ተከፋፍለን ጻፍ ነው ማለት ነው። በግሩፕ ሲጻፍ ምንድነው አሪፉ ነገር መሰለሽ አንድን ስቶሪ ከተለያየ ፐርስፔክቲቭ ማየት ይቻላል፣ ከተለያየ አንግል። እኔ ያላየሁትን እኔ ያላለፍኩበትን እኔ ምናምን ማላቀውን ታሪክ የሆነ ሰው ቤት ውስጥ ተፈጥሯል። እሱ ከጓደኞቹ የሰማውን or እሱ ያጋጠመው ምናምን ነገር ለዚህ ስቶሪ ያመጣዋል ማለት ነውና በግሩፕ መጻፋችን በጣም አሪፍ ነው። ሁላችንም ወጣቶች ነን፣ ከ30 ዓመት በታች ነን እንዳለ የጻፍናቸው። አንዳንዶች ስቶሪዎች ከኛ አቅም በላይ የነበሩ ማማከር የነበረብን ሰዎች ነበሩ ምናምን በወጣቶች ተጽፈው በትልልቆች ተተውኖ የቀረበ ድራማ ነው ማለት ነው። እንደው ምናልባት አሁን ከሌሎች ተመልካቾችም የሚመጣ አስተያየት እኔም ጋር ያለው ስሜት ምንድነው ብዙ ጊዜ ሲትኮሞች በጣም ተመሳሳይነት አይነት ነገር በተለያዩ ቴሌቪዥን ጣቢያዎች ላይ የምናያቸው ሲትኮሞች እጅግ በጣም የመመሳሰል ነገሮች ይኖራሉ። መክሊት ምን የተለየ ነገር ይዞ መጥቷል ብለ በልበ ሙሉነት የምታወራው ነገር ምንድነው አንተ? ሲትኮሞች በመመሳሰላቸው እንትን አይደለም ወንጀል አይደለም ላይክ ፎርሙላ ስለሆነ ማለት ነው። የውጭም ሲትኮም ብታይ ተቀራራቢነት አላቸው። ሮማንቲክ ኮሜዲ ፊልም ብታይ የሆነ ኤሌመንቱ ተመሳሳይ ነው ምናምን ነገር ቢቀራረቡ እንትናቸው አይደለም። ግን የኛ አሁን እንደ ኮሜዲ ድራማ ነው እያቀረብን ያለ ነው። በጣም ድራማ የሆነ ኤሌመንት አለው። ያነሳነው ኢሹ ፍቺ ነው። በጣም ከባድ ነገር ነው። እሱን ግን በቀልድ አዋስተን ነው እያቀረብን ያለ ነው ማለት ነው። ለቀልድ አይደለም የጻፍ ነው። የግዴታ ለማሳቅ አይደለም። ካሳቃቸው ያሳቃቸው ካላሳቃቸው ያሳስባቸው ካላሰቡ እየሳቁ ምናምን ነገር የለም። ግዴታ ፈኒ አሁን ሲትኮም ምን ይገደዳል በየሆነ ደቂቃ ውስጥ መሳቅ አለብሽ ምናምን ነገር ላፍ ትራክ የሚገባው ምናምን ነገር ኤሌመንቱ እሱ ነው። ይሄኛው ግን እንደዛ አትገደጂም። ፈገግ ብቻ ብለሽ ልታዩት ይችላልሽ። ዘና ብለሽ እየሳቅሽ የምታያቸው ኤፒሶዶች አሉ። በጣም የሚያስቁ ኤፒሶዶች አሉት። አንዳንዱ ደግሞ ይሄ ነገር ሲሪየስ ነው እስኪ ቆይ ምናምን ፖዝ ላድርገሽ ምናምን ነገር ልትወያይበት የምትችይው ድራማ ነውና ለሳቅ ብቻ አልፈጠርነው። በጣም በልበ ሙሉነት ማውራው ይሄን ለሳቅ ብቻ አልፈጠርነው። በደንብ የሚያወያዩ ሀሳቦች ያሉት የሚያነጋግሩ ሀሳቦች ያሉት። በጣም ጥሩ። ምን ላነሳለ ነበር መሰለ የኮሜዲ ወይም ደግሞ የሚያስቁ ሲትኮሞችም የሚያስቁ ድራማዎችም ከሌላው ድራማ በተለየ መንገድ አዝናኝ ሁነቶችን መፍጠር አለበት። ዲያሎጎቹ እንዲያዝናኑ ይጠበቃል። በሱ ረገድ ተቸግረሃል እነሱ ነገር ለማምጣት ወይንስ ደግሞ ቀሉህ ነበር የሰራው ማለት እንችላለን? በደንብ አስቂኝ እንትኖች አሉት። ካሁን እንዲጠብቁ እኔ መጋብዛቸው ክፍል 3ን እንዳያመልጣችሁ። የመክሊት ክፍል 3 ኤፒሶድ እኔ ራሴ በጣም እኔ ነኝ የጻፍኩት። ከዛ ከተቀረጸም በኋላ አይቼዋለሁ ምናምን ነገር ሰርቶ ምናምን ስቲል ደግሞ በጉጉት መጠብቀው ክፍል ነው። በደንብ የሚያስቁ ኤሌመንቶች አሉት። ኮሜዲ መጻፍ ይከብዳል ወይ? እኔ እንጃ። እኔ ከ10ኛ ክፍል ምናምን ጊዜ ጀምሮ ኮሜዲ ጽሁፎችን እየጻፍኩ በወግ ከዛ ስታንድ አፕ ኮሜዲ ከዛ ሌሎች ለቲቪ ሾዎች የሚሆኑ ነገሮች እየጻፍኩ ነው ያደግኩት። ሲትኮሞች ላይ በደንብ ጽፌያለሁ። በደንብ ነው ኮሜዲ የምወደው፣ አያለው፣ አነባለው ምናምን ነገር። ስለዚህ አልከበደኝም። ከዛ ደግሞ በምን እንትን ትለኪዋለሽ መሰለሽ ተዋናዮቹ ሲሰሩት ከሳቁ ራሳቸው ሲሰሩት በጣም ከተዝናኑበት ከወደዱት ምናምን ነገር እንትን ነው። ከዛ ደግሞ መልሰሽ አንቺም ስታነቢው የሚያስቅሽ የሚያዝናናሽ ከሆነም ያስቃል ማለት ነውና አልከበደኝም። ጥሩ ሰርተናል ብዬ ነው ማስበው። እኔ ማቀ በሶሻል ሚዲያ ነው በተለይ ደግሞ በቲክቶክ
ድርሰት ላይ ነበርክበት ወይ የመጀመሪያ ስራ ነው ወይ የሚለው ደግሞ እናንሳው። መጀመሪያ ለቴሌቪዥን የቀረበ ተከታታይ ድራማ በስንቱ የሚባል ሲትኮም አለ ኢቢኤስ ቴሌቪዥን ላይ የሚተላለፍ። ከዛ በመሃል ላይ ዋልታ ቲቪ ያለ መርካቶ የሚባል ሲትኮም ተጀምሮ ነበረ። በአንዳንድ ምክንያቶች ብዙ አልቀጠለም። ከዛ ዘው ኢቢኤስ ቲቪ ላይ ዞሮ ሞጫ የሚል ሾው ክሬት አድርገናል። ከዛ ይሄኛው እንግዲህ አራተኛ ስራዬ ነው ማለት ነው ለህዝብ ሳቀርበው አራተኛ ሲትኮም ማለት ነው። ስለዚህ ነበርክበት ስራዎቹ ላይ ማለት ነው። በዚህ 2 አመት ውስጥ የተፈጠሩ ነገሮች ናቸው እነዚህ ሁሉ። በዚህ 2 አመት ውስጥ በስንቱ ከተጀመረ በኋላ ነው ጆይን ያደረኩት። ወደ 10 ምናምን ኤፒሶድ ጽፌ ነበር። ዞሮ ሞጫዬን እኛ ነበር ክሬት ያደረግነው ለ3። ከዛ መርካቶ እንዳልኩሽ ወደ 10 ምናምን ኤፒሶድ ተሰርቶ ነበር፣ ብዙ አልታየም። ከዛ ይሄኛውን ደግሞ 13 ኤፒሶድ ሰርተናል ማለት ነው። ስለዚህ ይህ እስከዛሬ ከሰራሃቸው እንዴት ነው አንተ የምትመለከተው ይሄንን ስራህን? ይሄ ለምሳሌ መርካቶ የሌላ ሰው መነሻ ሀሳብ ነው። ዞሮ ሞጫዬ መነሻው የሌላ ሰው ሀሳብ ነው። በስንቱም ከተጀመረ በኋላ ነው የገባሁት እኔ። እነሱ ክሬት ባደረጉት ዓለም ውስጥ ነው ገብቼ ለመጻፍ የሞከርኩት ማለት ነው። ይሄኛው ግን እኔ ነበርኩበት። እኔ ነኝ ክሬት ያደረኩት ሾውን። መነሻ ሀሳቡ የኔ ነው፣ ስቶሪ ላይኑ የኔ ነው። ከዛ ደግሞ ድርሰት ብለን ደግሞ ሙሉ ታሪኩን ስናዋቅር ለ3 ስናዋቅረው ተራሲዎቹ እንዳልኩሽ እኔ ቢኒያም እና ዳዊት ማለት ነው ቁጭ ብለን አብረን የሰራነው። በጣም ቻሌንጂንግ ነው ያንን ዓለም መፍጠር፣ የሌለ ቤተሰብ መፍጠር ማለት ነው። የሌለ ለምሳሌ አላቅም የባህል ሐኪም እኔ አይቼ አላቅም በህይወቴ። በአንድ ባህል ሐኪም ክሬት ማድረግ፣ ከዛ አንድ ፈኒ የሆነ የትዳር አማካሪ ሰውዬ ክሬት እኔ ትዳር አማካሪ ከሄጄ አላቅም፣ ግን እሱን ክሬት ለማድረግ የሄድንበት ፕሮሰስ ምናምን ነገር በጣም ቻሌንጂንግ ነበር። ግን ደግሞ ተሰርቶ ይሄው ለተመልካች ሊቀርብ ነውና በጣም ነው የምወደው። በጣም የለፋንበት ስራ ነው። ስለዚህ እንዴት ነበር የመጣህበት መንገድ? ሙአዝ የት ነው የተወለደው ያደገው? ይሄንን ለብቻው ብንሰራው ነበር። ሚዛን ተፈሪ የሚባል ታውቂያለሽ? ሚዛን አማን እውነት አማን የሚባል ከተማ ታውቂያለሽ? እዛ ነው የተወለድኩት። አማን ሆስፒታል ነው የተወለድኩት። አማን ነበር ሁላ ስሜ ታውቂያለሽ? እዛ አካባቢ ግጭቶች ነበሩ ነው የተወለድኩበት አመት ላይና አማን ከተማ ግን ሰላም ነበር። አንድ ከግጭቱ አካባቢ የመጣ ሰውዬ የአባቴ ቤተሰብ ወር ጓደኛ ይመስለኛል እኔ መወለድ ሰማ። ኦኬ ከተማው ሰላም ነው፣ አማን ነው። አማን ከተማው ራሱ አማን ናት እና ዜናው ራሱ የተወለደ ምናምን አማን ነው። ስለዚህ ይሄ ልጅ አማን ይባል ተብሎ እዛ አካባቢ ሰዎች አማን እንደምባል ነው የሚያውቁት። በኋላ ከትንሽ ጊዜ በኋላ ነው ሙአዝ የሆነው ስሜ ማለት ነው። እዛ ተወለድኩኝ። በኋላ ወራቤ የሚባል ከተማ ታውቂያለሽ? ስልጤ እዛ አደግኩኝ። 9ኛ ክፍል እዚህ አዲስ አበባ መጣሁ። ከዛ አዲስ አበባ ዩኒቨርሲቲ ሊትሬቸር ፍሬንች ሊትሬቸር ተማርኩ። ከዛ ምን አደረኩ? ከዛ ገባሁ፣ ወለድኩ፣ ልጅ አባትኩ። ፍሬንች ነው ያጠናው? ፍሬንች ሊትሬቸር ነው ያጠናው። ለምን ያልጠበቅሽ? አይ በጣም ደስ ይላል። ከዛ ደግሞ እና ድርሰቱ የጀመረው ትምህርት ቤት ነው ግቢ 10ኛ ክፍል ምናምን እያለሁ ሃይ ስኩል ላይ ምናምን እያለሁ እንትን ነበር እጽፍ ነበር ለሚኒ ሚዲያ ምናምን። ይሄ የሚያስቸግሩት ልጆች ነበርኩኝ። ረፍት ሰዓት ላይ እንትን ወግ ካላነበብኩላችሁ ምናምን የሚሉት ልጆች ነበርኩኝ። ከዛ ካምፓስ ከገባን በኋላ 6 ኪሎ የሚታወቀው ባህል ማዕከል ሮብ ሾው ነበረ። በየሳምንቱ ሮብ እዛ ቀርብ ነበር። ፍቃዱ ከበደን ታውቂዋለሽ? አርቲስቱን ፍቃዱ ከበደ እሁድን ከፍቄ ጋር የሚል ፕሮግራም ያዘጋጅ ነበር በየ15 ቀኑ እንደ ስነ ጽሁፍ ምሽት። እዛ ላይም ለ1-2 አመት ምናምን ተከታታይ ወግ ጽፍ ነበረ። ከዛ ነው ይሄኛው የሲትኮም ምናምን ነገር ሲመጣ መጻፍ ጀመርኩ ማለት ነው። በስንቱ ላይ ዞሮ መውጫዬም በስንቱ የሲትኮም ናቸው፣ የኮሜዲ ይዘት ያላቸው ሲትኮሞች ናቸው። አሁን የመጣበት መክሊትም እንደዛው። ለምንድን ነው ወደ ኮሜዲ የምታደለው? ፍላጎት ነው ወይስ ሲሪየስ ነገርም እጽፋለሁ፣ ፊልሞች ምናምን ነገር እየጻፍኩ ነው። ግን ኮሜዲ በጣም ወዳለሁ። ስታንድ አፕ ኮሜዲም እሰራለሁ ስቴጆች ምናምን ነገር እና ስለሚቀለኝ ይሁን አላቅም፣ ግን እኔ በደንብ ነው አሁን ይኸውልሽ የውጭ ሾዎች በቃ አያመልጠኝም የኮሜዲ ሾው። ከዛ ደግሞ ምን ይከብዳል መሰለሽ በጣም ሲሪየስ ነገር ሲሪየስሊ ማቅረብ ሲሪየስ ስለሆነ ምን ችግር አለው? ግን ያንን ከባድ ነገር ግን እንዴት ነው ህዝቡ ጋር ቀለል አድርገሽ መታደርሽ የሚለው ነገር ነው የሚፈተነውና ከዛ ደግሞ አድበ ነው ለምን እንደሆነ አላቅም ብቻ ሰው ጋር ሲቀርብ እንዴት ጻፍከው እንዴት አሰብከው ምናምን እንዴት ጭንቀል እንዴት ፈጠርካት ምናምን የሚለው ነገር ደስ ይለኛል። በቃ እኔ እኮ በቀላሉ ነው የጻፍኳት፣ ግን ሰው ጋር ከብዶ ምናምን ሲታሰብ እንትን ይለኛልና እንዴት አሰባችሁት ምናምን ሲባል ይገርመኛል። እሱም መሰለኝ። ከዛ ደግሞ ሰው ሲስቅ አሪፍ ነገር ነው። በተለይ በአሁን ሰዓት ዓለም ላይ ሰው ማሳቅ በጣም አሪፍ ነገር ነው በዚህ ኑሮስ ማለት ነው። ከባድም ይመስለኛል። ከዛ ግን ሰው ሲስቅልሽ ያ እንትን ታስቀኛለህ የእንትን ድራማ ላይ ጻፍከው በጣም አስቆኛል ምናምን ሲባልሽ ደግሞ በጣም አሪፍ ነውና
ሶሻል ሚዲያ ላይም ለማሳቅ እየሞከርን ነው ምናምን ፒስ ነው ያለነው። ጥሩ መክሊት አርብ ነው በፋና ፕላስ ትላንትና ጀምሯል። ቀደም ሲልም እኛ እንዳነሳ ነው። ስለዚህ ለተመልካቾች መጋበዝ ትችላለህ እንዲጠብቁት እንጋብዛቸውና እናጠናቀቃለን። በጣም በእኔ ለምታውቂው ሰው ሁሉ ለተመልካቾችም ጭምር ብትጋብዡ በየቤታቸው ሆነው ኢንተርኔትም ላይ ስለሚለቀቅ በተመቻቸው ቦታ ሆነው ሁሉ ቢያዩት በቃ ፈታ ብለው የሚያሳልፉት 30-40 ደቂቃ ነው የሚሆነው እና ከዛ ደግሞ እንዳልኩሽ ቅድም የሆኑ ሀሳቦችን አንስተንበታል ድራማው ላይና ያን የተነሱ ሀሳቦች በተለያየ መልኩ አብረው ሲሆኑ ኦር ሶሻል ሚዲያ ላይ ምናምን ነገር ይወያዩበታል ብዬ ተስፋ አደርጋለሁ። ሶ እንዳያመልጣችሁ የኔ ፌቨራይት ኤፒሶድ ክፍል 3 ነው ቅድም እንዳልኩሽ እሱ በተለይ እንዳያመልጣችሁ ሙሉ 13 ኤፒሶድ እንዳያመልጣችሁ ሌሎች ቀጣይም ሲዝኖች ስለሚኖሩት እንዳያመልጣችሁ ግን ይሄኛው ክፍል 3 በተለይ የሙአዝ ግብዣ ብላችሁ ተመልከቱ። በጣም ጥሩ 13ቱ ክፍል ተቀርጾ አልቋል። አዎ ከዛ በኋላ ይቀጥላል እየተጻፈ ነው አሁን ሲዝን 2 ደግሞ ይቀጥላል። በጣም ጥሩ አመሰግናለሁ ስለ ጊዜ ስላካፈልከንም ሐሳብ እናመሰግናለን። በጣም አመሰግናለሁ እኔም ጠርተሽኝ እስኪ ምን ሰራ ስላልሽኝ ቴንክ ዩ በጣም እናመሰግናለን። ተመልካቾች በቅዳሜ ጠዋት ፋና 9 እንግዳ ሰዓታችን እንግዲህ ቀደም ሲል የተከታተላችሁትን ይመስል ነበር። ቀሪ የፋና 9 ጉዳዮች ይቀጥላሉ። በያላችሁበት መልካም ጊዜ ይሆንላችሁ። ለታት አንድ ቀን የተረጋጋ ነው ያላችሁት ህይወት ድንገት ፈርሶ ከዜሮ ጀምሮ ብትባሉ ምን ታደርጋላችሁ? ሄሎ ጤና ይስጥልኝ ሳይስ ትዳርና የፍቅር ማማከር አገልግሎት እናትሽ አቃጥላ ልደፋኝ ስለሆነ መሞቴን ብትሰሚ እንዳትደነግጪ ደወልኩልሽ። አባዬ ኮራ ጠርቶናል። በዛ ላይ ደግሞ 30ኛ ዓመት ጋብቻ በዓላቸው ነው። የኛ ስንት ሆነ? አንድ ገና ወንድም የኔ ምን ልርዳዎት? ምን ነው ነፃነት ያንጥቻለሁ። ነፃነት ደግሞ አስፈላጊ ነገር ነው። እንዴት ዋላችሁ? አንተ ደግሞ ምንድነው? ተፋቱልኝ ወር ሊሞላችሁ ያ ሰውዬሽ ነው አይደል? ይሄ ሰውዬ ላግባሽ እያለች ጨቃጨቅሽ እንዳይማ ግን ድሮም እንደዚህ ማየ ይልም ምን ያህል ቢያስቀያት ነው እንደዚህ ጨከነችበት? ሌላ ሴት አየ ነው የምትለው እና ቢሆንስ ዱላ በመጥበሻ እኮ መጥበሻም ቢሆን አያስፈልግም። እሺ ማነች ምንድነው ትውቃችሁ? ይኸውልሽ የኔ ወዳት በለኝ። እሺ ከኔ ተሻለች ቆንጆ ነች ገና ታስባለህ? ኧረ ቆይ ላውራበት። ደም ስራ ታቂም እንዴ? አገኘሁት ደም ስለን አገኘሁት